ሰላም ጤናዎች ተማሪዎች፣ ዛሬ በዚህ ቪዲዮ የምናየው ምንድነው በመጽሐፋችን ስታቲክ ኤንድ ከረንት ኤሌክትሪሲቲ በተሰኘው የፊዚክስ ሌሰናችን ዩኒት 4 ላይ ኤሌክትሪክ ፕሮጀክት የተሰኘ አጭር ቶፒክ አለ። እሱን በዚህ ቪዲዮ ማሳያችሁ እናንተ በአካባቢያችሁ በምታገኙት መሳሪያ በቀላሉ በማንኛውም መሳሪያ እንዴት መስራት እንደምትችሉ አሳያችኋለሁ። ስለሆነም ከኔ ጋር እስከ መጨረሻ ቆዩ። ሳቋማዎች ስንሆን ቴሌግራም፣ ዩቲዩብ እና ዌብሳይታችን ገብታችሁ ልትከታተሉ ትችላላችሁ። ስለዚህ በዚህ ሴክሽን መጨረሻ ልታውቋቸው የሚገቡ ሁለት ነጥቦች አሉ። አንደኛው ምንድነው? ድሮው አን ኤሌክትሪክ ሰርኪዩት ዲያግራም ኮንሲስት ኦፍ ኤ ባትሪ ኮኔክቲንግ ዋየር ሬዚስተር ኤ ስዊች ኤንድ ኤ በልብ ዩዚንግ ዴር ሲምቦል። ስለዚህ አንድ ኤሌክትሪክ ሰርኪዩት ዲያግራም እንሰራለን። ምንም በመጠቀም የባትሪ፣ የዋየር፣ የሬዚስተር እንዲሁም ደግሞ የስዊች የማብሪያ ማጥፊያ እንዲሁም ደግሞ በልብ በመጠቀም ወይም አምፖሎችን በመጠቀም እነሱን ሲምቦል በመጠቀም ኤሌክትሪክ ሰርኪዩት ዲያግራም ድሮው እናደርጋለን። በሁለተኛነት ደግሞ ኮንስትራክት አን ኤሌክትሪክ ሰርኪዩት ዩዚንግ ዋየር ሬዚስተር ስዊች ኤንድ በልብ። በሁለተኛነት የምንሰራው ደግሞ ኤሌክትሪክ ሰርኪዩት እንዴት ነው በልብን፣ ሬዚስተር፣ ዋየርን እንዲሁም ደግሞ ማብሪያ ማጥፋት ተጠቅመን የምንሰራው የሚለውን ነገር በሲሙሌሽን አሳያችኋለሁ ማለት ነው። እስከ መጨረሻ ከኔ ጋር ቆዩ። ታዲያ እንደምታውቁት በዙሪያችን የተለያዩ እንግዲህ በመብራት በኤሌክትሪክ ሲቲ የሚሰሩ ብዙ መሳሪያዎች አሉ። እንደ ኤሌቬተር፣ እንደ ሊፍት ብትወስዱ ምንድናቸው ማለት ነው? ኤሌክትሪሲቲ የሚጠቀሙ ናቸው ማለት ነው። ለምሳሌ በቤታችን የምንጠቀምባቸው እንደ የልብስ ማጠቢያ ማሽኖች እንዲሁም ደግሞ የምግብ ለምሳሌ ሚክሰሮች የምትመለከቱ ኤሌክትሪሲቲ ይጠቀማሉ። ስለሆነም አሁን the how of this electronic device working is answered by electrical circuits ይለናል። ስለዚህ እንዴት ነው እነዚህ ሰርኪዩቶች እነዚህ ኤሌክትሪክ ዲቫይሶች የሚሰሩት የሚለውን ነገር ለማወቅ የሚያስፈልግን ምንድን ነው? ኤሌክትሪካል ሰርኪዩት እንዴት እንደሚሰራ ማወቅ ብቻ ነው ማለት ነው። ኤሌክትሪካል ሰርኪዩት እንዴት እንደሚሰሩ ማወቅ ቻልን ማለት ዲቫይሶች እንዴት አድርገው እንደሚሰሩ ማወቅ ትችላላችሁ። መሰረታዊ የሆነ እውቀት ይኖራችኋል። ስለሆነም ኤሌክትሪካል ሰርኪዩት ማለትም የኤሌክትሪክ ሰርኪዩቶች electric circuits allow current to flow through our electronic device to produce light, sound and variety of other effects። የተለያዩ ኢፌክቶች እንደ ድምፅ፣ እንደ ብርሃን እንዲሁም ደግሞ ሌሎችንም አይነት ኢፌክቶች ለመፍጠር ኤሌክትሪካል ሰርኪዩቶች ምንድን ነው የሚያደርጉት? ከረንት እንዲፈስ ያደርጋሉ ማለት ነው። ከረንት የሚፈሰው በምን ውስጥ ነው ማለት ነው? በኤሌክትሮኒክ ዲቫይሶች ውስጥ ማለት ነው። ስለዚህ በኤሌክትሮኒክ ዲቫይሶች ውስጥ ከረንት ሲያልፍ እንደ ድምፅ፣ እንደ ብርሃን እንዲሁም ደግሞ የተለያዩ ነገሮችን ይፈጥራል። ስለዚህ የመጀመሪያው ፕሮጀክታችን ምንድነው የሚሆነው? ወይም በቀላሉ ማሳያችሁ ፕሮጀክት 4.1 የሲሪየስ ላምፕ ሰርኪዩት ነው። ላምፕ ሰርኪዩት በሲሪየስ እንዴት ነው ኮኔክትድ የሚሆነው የሚለውን ነገር ከሰርኪዩት ዲያግራሙ ጋር እናያለን። ታዲያ እንዴት ነው ኮኔክት የምናደርገው? በልቦች ይኖራሉ። በልቦቹ ጫፍና ጫፋቸው ኢንድ ቱ ኢንድ በገመድ መጀመሪያ ይገናኛል ማለት ነው። ስለዚህ በዋየር ከተገናኘ በኋላ የሌላኛው በልብ ጫፍ ወስዳችሁ በስዊች አማካኝነት በማብሪያ ማጥፊያ አማካኝነት ከባትሪው ሶርስ ጋር ወይም ከፖዚቲቭ ተርሚናሉ ጋር ታገናኙታላችሁ። ይሄ ሌላኛውን በልብ ጫፍ ደግሞ ወስዳችሁ ከኔጌቲቭ ተርሚናል ጋር ታገናኙታላችሁ ማለት ነው። ስለዚህ ይህን አይነት ሰርኪዩት ምንድነው? ሲምፕል ሲሪየስ ሰርኪዩት እንለዋለን። አሁን እዚህ ጋር የምታዩት ሁለቱ በልቦች በእንደዚህ አይነት ሲምቦል ይወከላሉ። ስለዚህ ወደ ሰርኪዩት ዲያግራሙ ስትገቡ ምንድነው የምታደርጉት? ዋየሮችን በመስመር ትወክሉታላችሁ። ምንም አይነት ገመድ ስትጠቀሙ ገመዱን በመስመር መወከል ይገባችኋል። ሌላው ምንድነው? ባትሪውን በምትመለከቱት የባትሪ ሲምቦል እንወክለዋለን፣ የፖቴንሻል ዲፍረንስ ሲምቦል። ሌላው ደግሞ ስዊች ነው። እንደዚህ በሚመስል መንገድ ኦን ሲሆን ይኸው ክሎዝድ የሆነ ሰርኪዩት ስለሆነ ዝግ እናደርገዋለን። ኦፍ ከሆነ ደግሞ ሰርኪዩቱ ላይ ወይም ስዊቿ ከት ትሆናለች። እዚህ ጋር የተቆረጠች አድርገን እናስቀምጣለን፣ ማለትም ኦፕን አድርገን እናስቀምጧለን ማለት ነው። ስለዚህ ይህንን ምንድነው ሲሪየስ ሰርኪዩት ዲያግራም እንለዋለን። ይሄ ደግሞ ያው ሲሪየስ ሰርኪዩት በስኬማቲክ ዲያግራም ሲቀመጥ ይህን ይመስላል ማለት ነው። ታዲያ በቀጣይ ደግሞ በፕሮጀክቱ ምንው ምንድነው እንዴት አድርጋችሁ ኮኔክት ታድርጉታላችሁ የሚለውን ነገር በሲሙሌሽን ራፍሊ ያሳያችኋለሁ። ታዲያ በአካባቢያችሁ ከምታገኙት እንደ ኮፐር ዋየር አይነት ማንኛውም አይነቶች ለምሳሌ በልቦች፣ ኤልኢዲ ላይቶች ማለት ነው መጠቀም ትችላላችሁ። እንዲሁም ደግሞ ባትሪውን በቀላሉ የሪሞት ባትሪ መጠቀም ትችላላችሁ። ስዊቹን
በራሳችሁ መስራት ትችላላችሁ፣ ወይም ሌሎች ስዊቾችን መጠቀም ትችላላችሁ ማለት ነው። በመጀመሪያ የምናደርገው ምንድን ነው? አንድ ሲምፕል ሲሪየስ ሰርኪዩት እንሰራለን። የሚያስፈልጉን ምንድናቸው? ዋየር፣ እንደ ባትሪ እና ላይት በልብ ነው። ከዚያ ደግሞ ስዊች መጠቀም እንችላለን ማለት ነው። ስለዚህ ምንድን ነው የምናደርገው? ባትሪ እንወስዳለን። እዚህ ጋር የምትመለከቱት 9 ቮልት የሚያህል መጠን ያለው ፖቴንሻል ዲፍረንስ ያለው ባትሪ አለ። ስለዚህ እሱን እንጠቀማለን። ከዛ ዋየር እንወስዳለን። ዋየሩን ከባትሪው ጫፍና ጫፍ 2 ዋየር እናገናኛለን። የምትጠቀሙት ዋየር ኮፐር ሊሆን ይችላል። አካባቢያችሁ የምታገኙትን ኤሌክትሪክ ማስተላለፍ የሚችል ኮፐር መጠቀም ትችላላችሁ። ስለዚህ ምንድነው የምናደርገው? 2 በልቦችን እንወስዳለን። በተጨማሪም 2 በልቦችን ስንወስድ እንግዲህ በልቦችን መጀመሪያ የምናደርገው ምንድን ነው? በሲሪየስ ኮኔክት ማድረግ ነው። ስለዚህ የሲሪየስ ኮምቢኔሽንን እያየን ስለሆነ 2ቱን በልቦችን ታዲያ እናገናኛቸዋለን። ስናገናኛቸው ታዲያ ምንድነው የምናደርገው? ተርሚናላቸውን አንደኛውን ተርሚናል ከሌላኛው ተርሚናል ጋር ተመሳሳይ በሆነ መንገድ እናገናኘዋለን። ስለዚህ እንደምታዩት ከዛ በኋላ ምን እናደርጋለን? አሁንም ዋየር ወይም ኤሌክትሪክ ኮፐር ዋየር ሊሆን ይችላል፣ ማንኛውም እሱን እንጨምራለን። አሁንም ጨምረን ወስደን መጨረሻ ከምን ጋር እናገናኛለን? እንደምታዩት ከባትሪው ጋር እናገናኛለን። ከባትሪው ፖዚቲቭ ተርሚናል ጋር ማለት ነው። ሌላ ደግሞ የባትሪው ኔጌቲቭ ተርሚናል እንዲሁ ወስደን ከሌላኛው በልብ ጋር እናገናኛለን። ሌላ ልትረሱት የማይገባው ነገር ምንድን ነው? ኮኔክት ከማድረጋችን በፊት እዚህ ላይ ልንረሱ የማይገባ ስዊች ያስፈልገናል። ስዊቹ እንደምትመለከቱ ነው። ታዲያ ስዊቹን ከመጨረሻው ኢንድ ጋር እናገናኘዋለን። ከተገናኙ በኋላ አሁን ምንድነው የሚፈጠረው? ስዊቹ እንደምታዩት ኦፕን ነው። ስለዚህ ካረንት ፍሎ አያደርግም። አሁን ስዊቹን ክሎዝድ በምታደርጉበት ጊዜ ይኸው እንደምታዩት 2ቱም በልቦች ላይት አፕ ሲያደርጉ ሲበሩ ማየት ትችላላችሁ ማለት ነው በቀላሉ። ስለዚህ ሲምፕል ሲሪየስ ሰርኪዩት ላይ ምንድን ነው የምናደርገው? ሬዚስተሮች ኢንድ ቱ ኢንድ ነው የሚገናኙት። አንደኛው ሬዚስተር ከሌላኛው ሬዚስተር ጋር ጫፍ ከጫፍ ይገናኛሉ። ከዛ ከፖቴንሻል ሶርስ ጋር ይገናኛል። ከዛ ስዊችን ኦን እና ኦፍ እያደረጋችሁ ማብራት ትችላላችሁ ማለት ነው። ስለዚህ ይሄ ለሲሪየስ ሰርኪዩት የምንከተለው ቅደም ተከተል ነው ማለት ነው። በፕሮጀክት 4.2 ላይ ደግሞ ያለው የፓራል ላምፕ ሰርኪዩት ነው። ፓራሊ ላምፖች እንዴት ነው ኮኔክት የምናደርገው የሚለውን ከፖቴንሻል ሶርስ ጋር እንዴት እናገናኛለን የሚለውን ነገር እናያለን። ስለመጀመሪያ የፓራል ሰርኪዩት ምን ይመስላል? እንደምትመለከቱት 2 በልቦችን እናስቀምጣለን። በልቦችን በተለያየ ገመድ እንደምታዩት ኮኔክት ስናደርጋቸው ምንድን ነው የበልቡን አንደኛውን ጫፍ ወስደን ከሌላኛው ጫፍ ጋር እናገናኛለን። በዚህ ጊዜ ደግሞ ከሲሪየስ ሰርኪዩት የሚለየው ምንድን ነው? ሌላኛውን ጫፍ መልሰን ደግሞ ከበልቡ ሌላኛው ጫፍ ጋር እንወስዳለን። ታዲያ እንደዚህ ካገናኘን በኋላ ምን እናገኛለን? የጋራ ነጥብ ይኖራቸዋል። ይሄ የጋራ ነጥብ ምን እንለዋለን? ይሄን ጃንክሽን ፖይንት እንለዋለን ማለት ነው። ስለዚህ ጃንክሽን ፖይንት ወሳኝ ነው በፓራል ሰርኪዩት ማለት ነው። ይሄ ስለዚህ ጃንክሽን ፖይንት እንለዋለን። ስለዚህ ጃንክሽን ፖይንቱ ቀዩ ነጥብ ማለት ነው። ከሱ ተነስተን ሌላ ገመድ ወስደን ከምን ጋር እናገናኘዋለን? ከባትሪው። እንዲሁም ደግሞ ሌላኛው ጃንክሽን ፖይንት ወስደን ከምን ጋር እናገናኘዋለን? በስዊች አማካኝነት ስዊች ተጠቅመን ከባትሪው ሌላኛው ተርሚናል ጋር እናገናኘዋለን። አሁን ምንድነው ፓራል ሰርኪዩት ዲያግራሙን ደግሞ ስንመለከት ይህን እንዴት ነው የምንቀይረው? እንግዲህ ገመዶችን በላይን እንወክላቸዋለን። ታዲያ የምናደርጋለን? ሬክታንጉላር ሼፕ አይነት አድርገን በልቦችን በምትመለከቱት የበልብ ሲምቦል እንወክለዋለን። ታዲያ እነሱ እንዴት እናገናኛለን? የጋራ ነጥብ በምናገኝበት መንገድ እናገናኘዋለን። ከዛ በኋላ ያው እንደምትመለከቱት ላይኑ ከምን ጋር ይገናኛል? ከባትሪው ሲምቦል ጋር ከዚህ ጋር ይገናኛል። እዚህ ጋር እንደምታዩት ያለው ኦን ስለሆነ ስዊቹን ኦን በሚመስል መንገድ እናስቀምጠዋለን ማለት ነው በስዊች ሲምቦል። ስለዚህ እንደዚህ አድርገን ካስቀመጥ ፓራል ሰርኪዩት ዲያግራም እንለዋለን። ስለዚህ ዲያግራሙን ከዚህ ወደዚህ መቀየር እጅግ በጣም ቀላል ነው ማለት ነው። ስለዚህ የምታደርጉት ምንድነው? ጃንክሽን ፖይንቱን 2 ነጥብ ትወስዳላችሁ። ስለዚህ ታሰምራላችሁ፣ ከበልቡ ጋር ታገናኛላችሁ። ምክንያቱም እንደምታዩት እነዚህ ጃንክሽን ፖይንት የተገናኙት ከሁለቱ በልብ የጋራ ነጥብ ስለሆኑ ጋር ነው ማለት ነው። ስለዚህ ጃንክሽን ፖይንቱ የሁለቱን በልቦቹን ምን ያደርጋሉ?
የኮመን የሆነ የጋራ ነጥብ ሆነው ያገለግላሉ። ከዛ በኋላ ከጃንክሽን ፖይንት ተነስተን ነው ከባትሪው ጋር ኮኔክት የምናደርገው። በቀጣይነት ደግሞ እስኪ በሲሙሌሽን ማሳያችሁ ምንድን ነው በቀላሉ ከምታገኙት ማቴሪያል ተነስታችሁ እንዴት አድርጋችሁ ኮንስትራክት ታደርጋላችሁ የሚለውን ነገር ይሄንን በሲሙሌሽን አሳያችኋለሁ። በቀጣይ ደግሞ የምናየው በሁለት በልቦችን ወስደን በፓራራል ኮኔክሽን እናገናኛቸዋለን። ፓራራሊ ኮኔክት እናደርጋቸዋለን። ስናደርግ ልትረሱት የማይገባው ምንድን ነው እንደምታዩት አንደኛውን ዋየር ኔጌቲቭ እና ፖዚቲቭ ተርሚናሉን ማለት ነው ጫፍና ጫፉን በኮፐር ዋየር እናገናኘዋለን፣ ወይም እናንተ በምትጠቀሙበት በማንኛውም ዋየር ማለት ነው። ካገናኘን በኋላ ምን እናደርጋለን? እንደምታዩት ሁለቱን እናገናኛለን ማለት ነው። ስናገናኝ አሁን እንደዚህ ካገናኘን በኋላ በቀጣይ ምንድን ነው የምናደርገው? ፖቴንሻል ሶርስ ያስፈልገናል። ባትሪው የሚገናኘው እንዴት ነው ካላችሁ ለሁለቱም ኮመን በሚሆን መንገድ እዚህ ጋር እንደምትመለከቱት ይሄ ነጥብ ጃንክሽን ፖይንት እንለዋለን። ጃንክሽን ፖይንት ማለት ሁለቱን ሬዚስተሮች የጋራ ነጥብ የሚወስዱበት ወይም የሚገናኙበት ነጥብ ማለት ነው። ታዲያ እሱ ጃንክሽን ፖይንቱ ላይ እንወስዳለን፣ ዋየሩን ኮኔክት እናደርጋለን። አሁንም እንወስድና ሌላኛው ጃንክሽን ፖይንት ላይ እንወስዳለን። ከዛ በኋላ ምንድነው የምናደርገው? ዋየር እናመጣና አሁን ከባትሪው ጫፍና ጫፍ ጋር እናገናኘዋለን። ልትረሱት የማይገባ ሌላው ደግሞ ምንድን ነው እዚህ ላይ ስዊች መጨመር ካስፈለገን ስዊች እንጨምራለን። ስለዚህ ስዊች ጨመርን በኋላ የሚፈጠረውን ነገር ማየት ትችላላችሁ። ስለዚህ የሚፈጠረው ነገር ምንድን ነው? ከረንት እንዴት እንደሚፈስ ማየት ትችላላችሁ ማለት ነው። ስለዚህ ስዊቹን ክሎዝድ በማድረግበት ጊዜ በምታዩት መንገድ ከረንት ፍሎ ማድረግ ይችላል ማለት ነው። ስለዚህ ፓራለል ሰርኪዩት ለመስራት ልትረሱት የማይገባው ዋናው ነገር ምንድነው? ሁለቱ ሬዚስተሮች የጋራ የሆነ ነጥብ ጃንክሽን ፖይንታቸውን ወስዳችሁ ከጃንክሽን ፖይንቱ ተነስታችሁ ዋየር ቀጥላችሁ ከባትሪው ሁለት ኢንድ ጋር ኔጌቲቭ እና ፖዚቲቭ ተርሚናሉ ጋር ማገናኘት ነው ማለት ነው። እንደምትመለከቱት እንደዚህ አድርጋችሁ ኮንስትራክት ካደረጋችሁ ፓራለል ሰርኪዩት ኮንስትራክት ማድረግ ቻላችሁ ማለት ነው። ሌላው ኤክሰርሳይዝ 4.27 ምን ይጠይቀናል? Did you remember any electrical projects that you have undertaken? አሁን ታስታውሱት ከሆነ የኤሌክትሪክ ፕሮጀክት ሰርታችሁ ታውቃላችሁ ወይ ነው። ካልሰራችሁትም ችግር የለውም፣ እኔ ከራሴ ሼር አድርጋችኋለሁ ማለት ነው። ሶ ምን ይጠይቀናል? Is there any tips that you can share us from your experience? ከኤክስፒሪንሳችሁ ከልምዳችሁ የምታጋሩ ነገር አለ ወይ ብሎ እየጠየቀን ነው። እስኪ እኔ ከራሴ ልንገራችሁ። አንድ ቀላል ኤሌክትሪክ ፕሮጀክት ማስታወሰው ምንድን ነው? ሲምፕል ኤሌክትሪክ ሰርኪዩት ነው። ሶ ሲምፕል ኤሌክትሪክ ሰርኪዩት በልብ ያለው ስዊች ያለው እንዲሁም ደግሞ ባትሪ ሶርስ ያለው እና ገመዶች እንደምትመለከቱት የያዘብ ሲምፕል ፕሮጀክት ነው። ታዲያ ከዚህ ፕሮጀክት በጣም የምትማሩት ብዙ ነገር አለ፣ ግን በጥቂቱ ለማጋራት ያህል አንደኛው ሂር ሰም ቲፕስ ባጭሩ ቲፖች እነዚህ ናቸው። አንደኛው ነገር ፕላን ሄድ ነው። ፕላን ማድረግ አለባችሁ ከመስራታችሁ በፊት ማለት ነው። ስለዚህ ማፕ አውት ዌር ቱ ኢንስቶል ላይት በልብስ and how to integrate with your network። ስለዚህ እንዴት ይሰራሉ የሚለውን ነገር በወረቀት ላይ መንደፍ ያስፈልጋል ማለት ነው። ከተማራችሁ ጽንሰ ሀሳብ ማለት ነው። ስለዚህ ፕላን ማድረግ፣ ስኬች ማድረግ፣ መንደፍ ያስፈልጋል በመጀመሪያ። በቀጣይ ደግሞ ሴፍቲ ነው። ሴፍቲ ፈርስት። ሴፍቲው ከምን ጋር የተገናኘ ነው? ለምሳሌ የፖቴንሻል ሶርሳችሁ ከፍተኛ ከሆነ መጀመሪያ ተርን ኦፍ ማድረግ አለባችሁ። ሶ ተርን ኦፍ ፓወር at the breaker box and use a voltage tester before handling wires። ስለዚህ ገመዶችን ሃንድል ከማድረጋችሁ በፊት ቮልቴጅ ቴስተር መጠቀም ተገቢ ነው ማለት ነው። ስለዚህ እነዚህ ቮልቴጅ ቴስተር በተቻለ መጠን መጠቀም ጥሩ ነው። በተጨማሪም ደግሞ እንደ ቲፕ የምትወስዱት ነገር ማለት ነው ስታርት ስሞል፣ በትንሹ መጀመር ነው። ብዙ ያን ያህል ትልቅ ኤሌክትሪክ ሰርኪዩት መስራት አይጠበቅባችሁም። ሰው ቢጊን ዊዝ ቬሪ ስሞል ሰርኪዩት፣ በትንሹ ቤታችሁ በባትሪ ከሱቅ በምታገኙት ባትሪ ገዝታችሁ መስራት ትችላላችሁ ማለት ነው። በአራተኛነት ደረጃ እንደ ቲፕ የምትወስዱት ነገር ሲክ ሰፖርት ዌን ኒድድ። አንዳንድ ነገሮች ባታውቁ ኦንላይን ገብታችሁ ኦንላይን ሶርሶችን ኮንሰልት ማድረግ ትችላላችሁ። ስለዚህ እነዚህ አይነት ቲፖችን ብትጠቀሙ የፈለጋችሁትን የኤሌክትሪክ ሰርኪዩት ወይም የኤሌክትሪክ ፕሮጀክት መስራት ትችላላችሁ ማለት ነው።